ርብቃ አሁን ላይ በጣም ስሜታዊ ሆናለች። ርብቃ አቤልን እንለያይ አለችው። አቤል ለምን እንለያይ አለችው። ይህን ያለችው ነገር ተገናኘን ጀምሮ አንድም ቀን ደስተኛ ሆኜ አላቅም። ለምን ታዲያ እኔ እናንተ ብንለያይ እኮ ሰላም ታገኛለህ። አቤል እኔ እናንተ ከተገናኘን ጀምሮ ደስተኛ አልሆንም። ማሚቴንም ያገታት ሰው እዩ ነው የሚሆነው። እዩ ስለተፈታ ከእስር ቤት አሁን ላይ እሱ ያግታታል። እና ይህን ነገር ለምን ማስተዋል አቃተን? እዩ ይህን ነገር ካላደረገ ማንም ሰው ሊያደርገው አይችልም። አለበለዛ ግን ማሚት ይህን ሰዓት ሁሉ ከጓደኛ ጋር አትኖርም። ከጓደኛ ጋር እንኳ ብትኖር እንደዚህ ሰዓት ሁሉ ርቃ ከቤት አትኖርም። እቤት ትመጣ ነበረ። ለምንድን ነው እንዲህ እያልክ የሚሸውደኝ ብላ አለችው። እሱም በጣም ተናዶ ስሜታዊ ሆነ። ርብቃ ለምንድን ነው እንደዚህ የምታስቢው አላት። እዩ ባያግታት ኖሮ ከቤት እንደማይቀር ስለማቅ አለችው። ሪችና የርብቃ አጎት ሲያወሩ ተገረመኝ። የርብቃ አጎት አዙን እያወራት ነበር። ቤት እያጸዳኝ የእሷ እጅ እንዳለበት የርብቃ ሴራ ላይ ብሎ ሲጠይቃት እሷም እንዲህ አለች፣ እኔ የርብቃ ሴራ ላይ ምንም የለሁበትም፣ አሁን ላይ ምንም አላደረኩም፣ እባክህ ተወኝ አለችው። እንደዛ ስትለው ግን የርብቃ አጎት በጣም ስሜታዊ ሆኖ ተናደደ። አለበለዛ አንቺ እጅሽ ከሌለ ማሚቴስ እንዴት ልትታገት ቻለች አላት። እሷም እኔ ምንም የማውቀው ታሪክ የለኝም፣ ውጭ ሄር ወደ ሱቅ ሄጄ ስመጣ ማሚቴ የለችም፣ የት እንደሄደች አላውቅም፣ ትታገት ወደ ሌላ ሰው ትሄድ። ላኪን ግን ርብቃ ስትታገት እቤት ውስጥ ነበርኩ። በየት እንደወሰዷትና በየት ተሸክመውም ሆነ እንዴት አድርገው እንዳገቷት አላቅም። ግን ከቤት ሲወጡ አላስታውስም። ርብቃ የታገተችበትን ቦታ ባላቅም ራሱ ከቤት ሲወጡ በሩ ሲዘጋና ሲከፈት እሰማ ነበር፣ ግን እኔ አልሰማሁም አለች። የርብቃ አጎት ጠንቅቆ የያዙ እጅ እንዳለበት አወቀ። የያዙ እጅ መኖሩ ሲያቅ ሪችን እንዲህ አላት፣ ርብቃ መታገት ላይ የያዙ እጅ እንዳለበት ልቤ እየነገረኝ ነው። አንቺስ ምን ትያለሽ ሲላት አዙም እንደዚህ አታደርግም አለችና ሪች ትነግረው ጀመር። እኔ ግን ልቤ ጠርጥሯታል። አዙ ለርብቃ መታገትም ሆነ ለርብቃ መጎሳቆል እጇ እንዳለበት ይነግረኛል ብሎ ነገራት። እሷም በጣም ስሜታዊ ሆና እንዴት ትላለህ? አዝኮ የኛ ሰው ናት፣ ከኛ ጋር የምትሰራ ናት። ለርብቃ ደግሞ ወረቀቱንም እንዳገኝ ያደረገችኝ እሷ ናት። አለበለዛ እሷ ባረዳችኝና እሷ ባላገዘችኝ እሷን ማንም ወረቀቱን ሊሰጠኝ አይችልም ነበር ብላ የርብቃን አጎት አሳመነችው። የርብቃ አጎት እሷ ያለችውን ሰምቶን ተረዳት። ይህ ነገር ግን እንዴት ነው እያለን ግራ ተጋባ። እኔ ነገር በጣም ግራ እያጋባኝ ነው። አለበለዛ ግን በጣም ያዘንኩት ነገር በርብቃ ላይ ይህን ነገር አዙ አድርጋ ከሆነ ዋጋ እንደማስከፍላት እርግጠኛ ነኝ አላት። አዙ እጇ ካለበት ዋጋ መሰጣትም ችግር የለብኝም፣ ግን እሷ እንደሌለባት ነው እኔ የማውቀው ብላ ሪችም ነገረችው። ሪች አዙን በጣም እንደጠቀመቻትና ከጎኗ እንደሆነች ነው የምታውቀው። ሪች ግን አልገባትም። አዙ በጎንም እየሰራችባቸውና እየተጠቀመችባቸው ነው። አዙ ከመቲ ጋር ስራዋን ካላቆመች የርብቃ ጥቃትም ሆነ ግፍ አያቆምም። አዙ ግን ከርብቃ ጋር ብቻ ብትሆን ርብቃን ካለችበት ሁኔታ ልታወጣት ትችላለች። አለበለዚያ ግን በፍጹም ልታወጣት አችልም። አዙ አሁን ላይ ጨካኝ መሆኗን ነበረባት። መቲን አስፈንጥራ ከህይወቷ ማስወጣት። ከርብቃ ጋር ከሆነ ስራዋ ከርብቃ ጋር፣ ከመቲ ጋር ከሆነ ከመቲ፣ አንደኛቸውን ከህይወቷ ስትወጥታ ስራዋን በስርዓት መስራት አለበት። እዛም እያስመሰለች እዚህም ማስመሰል በጣም ጥሩ አይደለም እና ለምንድን ነው
ማሚቴስ ለምን መታገቷን ስልክ በተደወለላት ሰዓት አትናገርም? ለምንድን ነው መናገር የፈራችው? ምክንያቱም ይሄ ነገር መናገር አለባት። እሷ መጎዳት የለባትም። ከተጎዳች ከባድ ነው። አሁን እዩ እንደማይፈታት ተናግሯል። እሷን ደግሞ ልጅ መሆኗን ተነገርሻት መቲን እንደምገልልሽና እንደምቆራርጣት እወቂ እያለ ማምቴን እያስፈራራት ነው። ማምቴ ግን ምን ማድረግ እንዳለባት ግራ ገብቷታል። ግራ ቢገባትም ግን ምንም ዋጋ የለውም። ዋጋው ምንድን ነው? አሁን ያለባት ማምቴ ከነሱ ስር እንደምንም ብላ አምልጣ ወደ ቤቷ መሄድ ብቻ ነው። ወደ ቤቷ ካልሄደች አሁን አቤልም ይጎዳል፣ እሱም ይጎዳል፣ እሷም ትጎዳለች። እዚህ መካከል ግን የተጎዳችው በብዙ አቤልና ርብቃ ናቸው። ማምቴም ቢሆን በሄደችበት ብትኖር መኖሯን ነው። እዩ ግን እያቸዋ ክፉ ነገር የሚሰራ ሰው በፊቱ ላይ እኮ ለይቶበታል። ፊቱ በጣም ተጎድቷል። ያ እዩ በፊት የምታውቁት እዩ ሳይሆን አሁን የምታውቁትን እዩ እስኪ ተመልከቱ። ፊቱ ተጎሳቀለ። የሰው ልጅ የዘራውን የሚያጭደው የሚባለው ለዛ ነው። መጥፎ ስራ እየሰራ አሁን ደስተኛ ሊሆን በፍጹም አይችልም ማለት ነው። ውድና የተከበራችሁ የቻናል የቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ ቤተሰቦቼ። በቀጣይ ቪዲዮ ውስጥ ብንገናኝ ሰላም ሁኑልኝ ሀባይቦቼ። ወዳችኋለሁ። ለማንኛውም ቪዲዮን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰሞኑን እየሸረተልኝ አይደለም፣ እባካችሁ ላይክ አድርጉት። ቪዲዮን ላይክ ካላደረጋችሁት አሸርትልኝ። ስወዳችሁ ማሮቼ ወዳችኋለሁ፣ አከብራችኋለሁ። ባይ ቤተሰቦቼ። እንግዲህ የርብቃ ያሳዘነችው ለርብቃ ያዘነ ቪዲዮን ላይክ ያድርግ ማሮቼ ማለት ነው። ባይ ባይ።